ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ አረፍተ ነገሮችን እንመማራለን። ዛሬ ከዚህ ጋር የምታዩቸውን 3-4 ቃላቶች በአንድ ላይ ሲመጡ እንዴት ይነበባሉ የሚሉ ነገሮችን ነው የምናይ። እንግዲህ በተለይ ጀማሪ ከሆናችሁ በፊት የሰራሁት ቪዲዮ አለ። ፊደላቶች፣ ቃላቶች ስላሉ መጀመሪያ እነሱን ብታዩ መልካም ነው። ፊደላቱን፣ ቃላቶችን የሞከራችሁ ልጆች ደግሞ እንደዚህ አይነት አረፍተ ነገሮችን መማር ስለሚገባችሁ ለእናንተ በጣም አስፈላጊ ነው ማለት ነው። እሺ፣ አሁን እዚህ ጋር ከአንደኛው ጀምሬ እያንዳንዳቸውን እያነበብን እንመማራለን። እሺ፣ ከዚህ ከመጀመሪያው ስጀምር ከዚህ ጋር ምን ይላል? በርናባስ ወደ በርናባስ ወደ ትምህርት ቤት ሄደ። ምን ይላል? በርናባስ ወደ ትምህርት ቤት ሄደ። እዚያ መጨረሻ ላይ ምን አለ? 4 ነጥብ አለ። አንድ አረፍተ ነገር አንድ ሙሉ ሀሳብ ካስተላለፋችሁ በኋላ በአማርኛ ሕግ ላይ 4 ነጥብ መጨረሻ ላይ እንጠቀማለን ማለት ነው። 4 ነጥብ እንጠቀማለን። አሁን ይህ ምን ይባላል? አረፍተ ነገር ይባላል። የምን ስብስብ? የቃላቶች ስብስብ። አሁን እዚህ ጋር ስንት ቃላቶች አሉ? የመጀመሪያው በርናባስ ይላል አንድ ቃል። ከዚያ ወደ የሚለው ሁለተኛ ቃል ነው። ሶስተኛ ላይ ትምህርት ቤት፣ ይህ ድርብ ቃል ይባላል። ትምህርትና ቤት በአንድ ላይ ነው የሚነበበው። ትምህርት ቤት። እዚያ ሄደ ይላል። እነዚህ ቃላቶች በአንድ ላይ በስርዓት ተደርድረው አንድ ትርጉም ያለው ነገር ሲሰጡን አረፍተ ነገር እንለዋለን ማለት ነው። በርናባስ ወደ ትምህርት ቤት ሄደ። እሺ፣ ወደ ሁለተኛው ስንመጣ ደግሞ ከዚህ ጋር ናሆም በጥሩ ስነ ምግባር ታነጸ። ምን ይላል? ናሆም በጥሩ ስነ ምግባር ታነጸ። አሁን እዚህ ጋርም ስንት ቃላቶች አሉ? የመጀመሪያው ናሆም ይላል። ከዚያ በጥሩ ይላል። ከዚያ ሶስተኛው ላይ ስነ ምግባር፣ ይህ ድርብ ቃል ነው፣ በአንድ ላይ የሚነበብ ስነ ምግባር ሶስተኛ ቃል ነው። የመጨረሻው ታነጸ ይላል። እነዚህ ቦታ ሳይቀያየሩ በስርዓት ነው ሲጻፍ። ይሄኛውን እዚህ ጋር አድርገን ይሄኛው ደግሞ አስቀድመን እንደዚህ ቦታ መቀየር አይቻልም። በስርዓት መደርደር አለብን ትክክለኛ ትርጉም እንዲሰጠን ማለት ነው። ከዚያ መጨረሻ ላይ እንዳልኳችሁ 4 ነጥብ እናስቀምጣለን። እሺ፣ ወደ ሶስተኛው ስንመጣ የትምህርት ቤታችን ርዕሰ መምህር የትምህርት ቤታችን ርዕሰ መምህር። እሺ፣ ለተማሪዎች ምክር ሰጡ። ምን ይላል? የትምህርት ቤታችን ርዕሰ መምህር፣ በአንድ ላይ ርዕሰ መምህር ለተማሪዎች ምክር ሰጡ። እሺ ወደ አራተኛው ስንመጣ ደግሞ ሂክማ
ሳየችው ባሳየችው ሂክማ ሂክማ ባሳየችው ጥሩ 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 ባህሪ ሶስት ፊደል ባህሪ ባህሪ ተሸለመች ተሸለመች። አሁን እኔ መጀመሪያ ፊደላቶችን የምቆጥርላችሁ እንዳትቸገሩና እንዳይጠፋባችሁ ብዬ ነው እንጂ ሲነበብ ግን ፈጠን ተብሎ በደንብ ከለመዳችሁ በኋላ ሂክማ ባሳየችው ጥሩ ባህሪ ተሸለመች። ልክ በዚህ መንገድ ነው ማንበብ እንጂ ሂክማ እያልኩ ማነብ አሁን ለእናንተ ነው እንጂ እንደ ጀማሪ ነው እንጂ በደንብ ከቻላችሁ በኋላ እንዳልኳችሁ ፈጠን ብላችሁ ማንበብ እስከምትችሉ እናንተ ሳትሰለቹ በደንብ ማወቅ ያስፈልጋል ማለት ነው። ስለዚህ ምን ይላል? ሂክማ ባሳየችው ጥሩ ባህሪ ተሸለመች ተሸለመች። እሺ አምስተኛው በአገራችን 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 ለባህላዊ 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 ህክምና ህክምና ምን ይላል? በአገራችን ለባህላዊ ህክምና ህክምና እሺ የሚያገለግሉ 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 በርካታ 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 እጽዋቶች 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 ይገኛሉ ይገኛሉ። አንዴ ደግመዋለሁ ፈጠን ብዬ በአገራችን ለባህላዊ ህክምና የሚያገለግሉ በርካታ እጽዋቶች ይገኛሉ ይገኛሉ ይላል። እሺ በጣም አሪፍ። ወደ ቀጣዩ ስንመጣ ደግሞ እሺ ወደ ስድስተኛው ስንመጣ ከዚህ ጋር የገዳ 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 ስርዓት ስርዓት አንዱ 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 የዲሞክራሲ 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 መገለጫ መገለጫ ነው ነው። ምን ይላል? የገዳ ስርዓት አንዱ የዲሞክራሲ የዲሞክራሲ መገለጫ ነው ነው። እሺ ሰባተኛ ኢትዮጵያ 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 በርካታ 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 ቅርሶችን 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 በዩኔስኮ 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 አስመዝግባለች አስመዝግባለች። ምን ይላል? ኢትዮጵያ በርካታ በርካታ ቅርሶችን ቅርሶችን በዩኔስኮ አስመዝግባለች አስመዝግባለች። እሺ ቀጣዩ ደግሞ እዚህ ጋር ስምንተኛው የተጣሉ 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 ሰዎችን ሰዎችን የተጣሉ ሰዎችን ለማስታረቅ 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 ሽምግልና 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 ተቀመጡ ተቀመጡ። ምን ይላል? የተጣሉ ሰዎችን ለማስታረቅ ሽምግልና ተቀመጡ ተቀመጡ ይላል። እሺ የመጨረሻው ወይም ደግሞ ዘጠነኛው ሴቶች 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 በከፍተኛ በከፍተኛ ሴቶች በከፍተኛ የአመራርነት 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 ደረጃ ደረጃ ላይ ደረጃ ላይ አገለገሉ አገለገሉ። ምን ይላል? ሴቶች በከፍተኛ የአመራርነት ደረጃ ላይ አገለገሉ አገለገሉ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን ዘጠኙን የአማርኛ አረፍተ ነገሮች ዛሬ በዛ ያሉ ቃላቶች እንደምታዩዋቸው 3 4 ከዚያም በላይ የሆኑ የአማርኛ ቃላቶች በአንድ ላይ ሆነው ደግሞ እንዴት ሙሉ ሀሳብ አረፍተ ነገር ሆነው ደግሞ
እንዴት እናነባለን፣ እንዴት እንረዳለን የሚሉ ነገሮችን አይተናል። በቀጣይም ደግሞ እንደነዚህ አይነት ቪዲዮዎችን ከፈለጋችሁ እየሰራሁ ስለምለቅላችሁ እናንተ እየገባችሁ መከታተል ይቻላል። በተጨማሪም ደግሞ እንግሊዘኛም የምትፈልጉ ከፊደላት ከኤቢሲዲ ጀምሮ እስከ ንባብ ድረስ አማርኛም እንደዚሁ ከፊደል ጀምረን እስከ ንባብ ድረስ ሁሌም ቪዲዮ እየሰራሁ ስለምለቅ እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮዎች እስከምመለስ ሰላም ሁኑ።